ያፌት ዛሬ ተሞሸሩ። የሚገርም ነገር ግን በስተመጨረሻ አልተሳካላቸው። ለያፌት አልተሳካም እና እንኳን ደስ አላችሁ። ኤፍራታ ናታንን አላገባችም ማለት ነው። እንደዚህ ቢላፋም ምንም ቢያደርግ እንኳን ያፌት በስተመጨረሻ ሰርጉ ተዘረዘ። ኤፍራታም ተሞሽራ ነበረ። ቤተሰብ ሙሉ ተጠርቶ ነበረ። ግን ደግሞ ቤዛ፣ ጽዮን፣ ናታን ቢኒ ያቀዱት እቅድ ነበረ። እሱም ናታንን በመድኃኒት አከሸፉት ማለት ነው። ውድና እየተከበራችሁ ሲፋን ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሐረግ ድራማ ክፍል 72 ተለቋል። ዛሬ ደግሞ ደስ የሚል ዜና ነው። ያፌትና ኤፍራታ ሰርግ ዛሬ ነበረ። ናታንም ከቢኒ ጋራ እቅድ አወጡ። ቤዛም እንደዛ፣ ጽዮንም እንደዛ። በዛሬ ቀን በጣም ጥሩ ነገር የያፌት እቅድ ሁሉ አከሸፉበት ማለት ነው። ናታንም ከዚህ በፊት ቤዛ ናታን አትተኛ፣ ተነስ፣ ላንተ ብላ መሳዊት ስትከፍል ስታቅ ያ ቀን ይጸጽታል። ኤፍራታን ከምታጣ በፊት የሆነ ነገር እንኳን ታገል፣ ከታገልክ በኋላ ብታጣ አይቆጭህም ነው ያለቻት። እና ናታንም አሰበ። ቤኒ ጋ ሄደ። ይሄ ነገርማ መሰረዝ አለብን፣ ኤፍራታ ያፌት ማግባት የለበትም፣ በሆነ ነገር አስፈራርታት እንጂ ኤፍራታ አለኔ ውጪ ሌላ ወንድ ማግባት አትችልም። በጣም እንደምትወደኝ እኔም በጣም እንደምወዳት አውቃለሁ፣ ልቤ ያውቃል። ስለዚህ ኤፍራታ ለዛ ነው የወሰነችው፣ ለኔ ስል ነው ብሎ ተነሳ። የሆነ ነገር እናድርግ እናቅዳሉ። ሁሉም ተስማሙ። ዛሬ ቤዛ ካያችሁ ደግሞ ቤዛ አዲስ ፍጡር ሆና መታለች። እና ቤዛ እኔ በጣም ነው የገረመኝ። ቤዛ ኤፍራታን ለማጥፋት የሞከረች፣ ዛሬ ደግሞ ቤዛ ኤፍራታን አድናለች። የሚገርም ነው። ለካ ሁሉም ለጊዜ ጉዳይ እንጂ የማይስተካከል ነገር የለም። እና እንደዛ ነው ውዶቼ። ሁሉም ሰው ተስማሙ እና ጽዮን፣ ቤዛ፣ ቢኒ፣ ናታን አንድ ላይ ተስማምቶ ውሃ ውስጥ መድኃኒት ጨምሮ ያ ውሃ ቤዛ እዛ ሄዳለች። እንደገና ደግሞ ሁሉም ሰው ቆንጆ ሆኖ ዘና ብሎ ሄዱ ማለት ነው። ገኒም እንደዛ፣ ገኒም አምሮባት ከልጇ ጋር ከቢኒ ጋር አንድ ላይ ተያይዞ ያፌት ቤት ከቻሉ ማለት ነው። ጽዮን፣ ኤፍራታ፣ ናታን መካከል አድርጎ ፈታ ብሎ እንደውም ናታን ነው ሙሽራ የመሰለ ቀለበት ይዞላት ነው የለ። እንደውም የሚገርም ነገር እንደ ሄዱና በቃ እሱም መቼም ኤፍራታም ተሞሸረች። እንደውም በጣም አማረባት፣ በጣም ታምራለች። ያፌትም ተሞሸረ። ሰው ሁሉ ተጠራ። ቤት ሁሉ ሞቅ ደመቅ ሆነ። እንደገና ቤተሰብ ዘመድ ሁሉ መጣ። ያፌትን ያሳደገች አክስት መጣች እና ብዙ ጥያቄዎችን ኤፍራታን ጠየቀችው። እንዴት በዚህ በአጭር ጊዜ ምንድን ነው ያስቸኮላችሁ? ምንድን ነው ይሄ? በሰላም ነው ብላ ኤፍራታን ብትጠይቅም ግን ደግሞ ያፌት መጥቶ አቋረጣቸው ማለት ነው። ምክንያቱም ለያፌት አክስት ራሱ ጥያቄ የሆነባችሁ ለምንድን ነው? እኔ ግን በጣም ተቃይሜብሃለሁ። ሰው ራሱ ዘመድ ራሱ አጣራ ለኔ እንኳን ሳትነግር ዛሬ ብድቅ ብለ እንዴት ነው የወሰንከው? እንዴት ነው ለሰርግ እንደዚህ ምንድን ነው ያቸዋከለ ምንድን ነው ብላ እንትን ስትል አረ እኔና ንግስት ናት አንድ ላይ ሆነን እየወሰን ነው ቶሎ ብለን መጋባት ስለፈለግን ነው። እንደውም አርግዘሻል ብላ ነው የጠየቀችው። ኤፍራታ እንደውም ብቻ ሆና ስታወራ የያፌት ዘመድ ሰምቷል። የኔ ናታን መቼም ቢሆን ወዳሃለው፣ ፈጣሪ ከፈቀደ ልጅ ይኖረናል ብላለች። ከዚህ በፊት ያፌት ናታን ጋር ተኝታለች። ኤፍራታ አድራ ንጽህና ለናታን ሰታ። እንደውም ናታን ይሄ ሁሉ አቅም እና ፈጣሪ ካለ ልጅ ይኖረናል ብላ ሆዳን እዛ እንደዚህ ያለች። ኤፍራታ እንግዲህ እርጉዝ ትመስለኛለች። የሚገርም ነገር ነው። ግን ያፌትን ለማግባት አቅዳለች። ግን የምታስበው ናታን እና ሁሉም ሰው መጣ። እንግዲህ በቃ ያ ውሃም ተዘጋጅቷል። ያ ልጅ ደግሞ ጽዮን በጣም ስላፈቀራት በጣም ስለወደዳት
ጭራሹንም ዞረበት። ጭራሹንም ናታንና ቢኒ ራሱ ተናዶ እሱም ልመቱ ትንሽ ነው የቀራቸው። ከጽዮን ጋር በጣም ነው አይኑን ጠው እያረገ እንደገና ደግሞ ግን ስለ ጽዮን ስሟን እንድነካ እንኳን አይፈልግም። ያ ልጅ አንተ የምትፈልገውን ሴት አግብቷል፣ እኔ ደግሞ ጽዮን ነው የምፈልገው እያለ ነበር ለያፌት። ያፌት ደግሞ ድጋሜ እንደዚህ የምትለው ከሆነ እጋላሃለሁ፣ ሁለተኛ እንኳን አንተ አይደለም ማንም ሰው ጽዮን አጠገብ እንዲደርስ አልፈልግም እያለ ነው። ምክንያቱም ለጽዮን እንደዚህ የሚቆረቁርለት ለምንድን ነው ብሎ ለኤፍራታ ነገራት። ኤፍራታም ያው ሴቶቹ ጋር ሊያስገባት ይሁን እንደ ጽዮን ብላ በጣም ፈራች። ፈጣሪው ጠብቃት ጽዮንን ብላ ጸለየችለት ማለት ነውና ግን በጣም ነው የሚወዳት፣ አብዝቶ ይወዳታል ጽዮንን። እህቷ ናት ግን በጣም ይወዳታልና ጽዮን ደግሞ በጣም ነው የምትጠላ፣ በተቃራኒ በጣም ትጠላዋለች። እና እንደዛ ነው። ሙሽራም ወደ ታች ወረደች እና ያ ልጅም ደግሞ ያው እንዴት ነው ሙሽራት መጣም እንዴ? እሱ ደግሞ በጣም ይቾክላል። ሙሽራት መጣም እንዴ እያለ ነበረ። ጽዮንም ደግሞ ይሄ ልጅ ጽዮን ማፍቀሩ ጠቅሟቸዋል። ምክንያቱም ልጁ አሁን ስለ ጽዮን ሀሳብ እንጂ ስለ ያ ውሃ አላሰብም። ያ ውሃ ጽዮን ምን አደረገችው? እና ያፌት ጠምቶታል እና ይሄንን ውሃ ስጠው ብላ ሰጠችው። አንተ እንደሰጠው አስመስለ ስጠው ብላ ሰጠችው ጽዮን። ያው ጽዮን ስለወደዳት እሷ ያለችን ነገር እንዴት እምቢ ማለት ይችላል? እና ያፌትም ያ ውሃ እንደውም ፈርቼ ነበረ፣ እኔ እንደውም የምፈራ አልመሰለኝም፣ ሰው ፊት ለፊት ሲቆም በጣም ፈርቻለሁ አለ። ያ ውሃ ግጥም አድርጎ ጠጣ። ሁሉንም ነው የጠጣ። እንደውም ውሃ ያው መድኃኒት ነው ያለው። እና ናታንና ጽዮን፣ ቤዛ፣ ቢኒ ይስቃሉ ፈገግ እያሉ እሱ ስጠጣ እና ኤፍራታ ሲመጣ ናታን ብድግ ብሎ ተነሳ፣ ደነገጠ። ምክንያቱ ፈታ ብላ አበባ መስላ ነው የመጣችው። ገኒም በጣም ደነገጠች። እንደገና ደግሞ በዓላችን ነው ብሎ ጋቢ አመጣ። ያ ጋቢም ለገኒ አለበሷት። ኤፍራታም የገኒ ጉልበት ሳሜቻት። እንግዲህ እንደዛ ሆነ። መጨረሻ ላይ ያፌት ኤፍራታን እስማታለሁ ምንድነው ቀለበት አደርግለታለሁ ብሎ ሲንበረከክ በዛው ወድቆ በዛው ቀረ። የሚገርማችሁ ነገር የእንትን ምንድነው እሱ ታሪክ ሰሩ። ጽዮን፣ ናታን፣ ቤዛ፣ ቢኒ ታሪክ ሰሩ በቃ። እና ገኒ ምን ተፈጠረ? ቢኒም ደግሞ አይኑን ፍጥጥ አደረገ እና በዚህ የያፌት ሴራ በዚህ ተከሽፏል። እንደገና ደግሞ ሄዋን መታ ኤፍራታን አናግራለች። እኔ ወደ ሴቶቹ መግባት አለብኝ እና እባክሽን ይሄ ሰርግ እንዲቀር አድርጊ፣ አታግቢው፣ ይቅርብሽ ብላ ተሸፋፍና መታ ኤፍራታን አናግራታለች። የሚገርም ነገር ነው። እኔ እዛ ገብቼ ሴቶቹን ማዳን አለብኝ፣ አንቺም ደግሞ ለሰው ብለሽ ሰውን ለማዳን ብለሽ እዚህ ውስጥ እንደገባሽ አውቃለሁ አለቻት። እንደዛ ነው ውዶች፣ ደህና ሁኑ። የዛሬ ደስ ይላል።